አስተላለቅ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለ ነበር የገባው። ተረዳኝ አይደል? ግን 1-0 እስከ መጨረሻው ሰከንድ ድረስ መርቶ ማለት እስከ የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስቦ እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ አረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስቧል በቃ ማልቀስ ጀምሮ ከዛራ አረ ወይኔ አረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊ እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላስት ሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን ያባጥ የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ በስመአብ አልቋል ብዬ በቃ ክርስቲያኖ ዋንጫ በላ አለፈለት ሳውዲ ላይ ተሳካለት ብዬ ገና ሳልጨርስ 98 ላይ የአማተር ጎል ነው የገባብን። በቃ የአማተር እግዚአብሔር እንዲህ እንደሚያናድድ በሱ ቦታውኝ ሳስበውማ ጭራሽ ኧረ በመድኃኒዓለም እራሳቸው ላይ ለዞም የራሱ ተከላካይና የራሱ በረኛ ተጋጭቶ በረኛው ስንት ነገር እያዳነ የነበረው ጨዋታ ላይ መብላታቸው እኮ አይቀርም። በቃ አልናስር መብላቱ አይቀርም። በሜዳው ነው ቀሪ ጨዋታው። እንደገና እነዛ ከተሸነፉ ቀሪ ጨዋታቸውን ምናምን ብለን ካሰብነው መብላቱ አይቀርም። ግን እነሱ ፊት ነበር አረጋግጦ መጨፈር የነበረበት። ገባችኋ? በቃ እነሱ ፊት ስንት ጊዜ ዋንጫ ሲነጥቋቸው፣ ስንት ጊዜ ደግሞ ሲበቀሏቸው ስለነበረ እንደዚሁ ደርቢው ላይ ማለቅ የነበረበት ጨዋታ ነው። ኤንዌይስ ግን አቻም ቢሆን አይከፋም። በቃ አቻም ቢሆን አይከፋም። ይሄ ዋንጫ የሮናልዶ ነው። ወይኔ ምን አይነት ስህተት ነው በዚህ ሰዓት? ወይኔ ተቃጠልኩ በፈጣሪ ሲደናበሩ ራሳቸው። አረ ወይኔ አረ እኔ ምን እንደማወራ ግራ ገባኝ ወላሂ ለአዚም። አሁን ያንን ሁላ ደቂቃ በረኛው ራሱ እኮ በጣም ምርጥ ነበር። ያንን ሁላ ደቂቃ ምርጡ ነው። ምን አይነት ስህተት ነው? ብቻ አሁንም አንድ ጨዋታ ነው በቃ ለማረጋገጥ አንድ ጨዋታ ነው የምንጠብቀው። ግን ያናዳል። ወይ እግር ኳስ በቃ ዳኛ ፊሽካ እስካልነፋ ድረስ አለቀ ማለት ተጠናቀቀ ማለት አይቻልም። በስመ አብ አልናስር ከአልሂላል ያደረጉት ጨዋታ በአንዳቻ ውጤት እንግዲህ ተጠናቋል ማለት ነው። 98ኛ ደቂቃ ላይ ኧረ በስመ አብ አልናስሮች ማለት ነው ለመጨፈር እየተዘጋጁ ነበር። ከምሬን ነው የምላችሁ። ግን ተቀይሮ የወጣው ክርስቲያኖ ሮናልዶ ተጠባባቂ ወንበር ላይ ተቀምጦ በምትመለከቱት መንገድ እውነት በቃ ጨንቆት ነበር። ይሄ ጨዋታ የሆነ ነገር ሸክኮት ነበር አንዳቻ እንዳይሆኑ። የፈራውም አልቀረም። እንግዲህ ዛሬ እንግዲህ አልታደሉም ማለት ነው። ያው ግን ዞሮ ዋንጫው የአልናስር ይመስላል ማለት ነው። ለማንኛውም እጅግ በጣም አዝናኝም ጌም ነበር የተመለከትነው ማለት ነው። ለማንኛውም 98ኛ ደቂቃ ላይ አልሂላሎችም ጎል በማስቆጠር ነው እንግዲህ ከአልናስር ጋር አንዳቸው ያወጡት። ይመቻችሁ። 20 ሰከንድ ነበር የቀረው ይህ ጨዋታ ሊጠናቀቅና ክርስቲያኖ ሮናልዶ የመጀመሪያ ጊዜውን የሳውዲ ፕሮ ሊግን ለማንሳት እንዲችል ያደረገው ነበር በኬሪየሩ እና ለአልናስርም ትልቅ ዋንጫ ነበር የሚሆንላቸው እና የሚገርም ነው። ብቻ የሚገርም ጨዋታው ላይ የሚፈጠረው ነገር ብታዩ ኪንግስሊ ኮማን ከዚህ ጋር ስቷል። ኪንግስሊ ኮማን ቤንቶ አሪፍ ነበር። ከቤንዜማ የሚገራረም ኳሶች ማዳን ችለ ነበረ። የሳቪችን ማርና ላይ ብሊፍ ሌላ ደግሞ አልከባሪ የሚባለውንም አይ ቲንክ አንድ አድነበታል። ብቻ የሚገራረም ሴቮች ተመልክተን ከዛ ባለቀ ሰዓት ከኢኒጎ ማርቲኔዝ ጋር የባርሴሎናው ምርጡ የሌፍት ሴንተር ባካቸው የነበረው ከእሱ ጋር ሚስ ኮሚኒኬሽን አጋጥሟቸው እርስ በርስ ተጋጭተው የሚገርማችሁ በረኛው በእጁ ነቀው ወደ ውስጥ ገባ ጎሉና ከጁሮ ላይ የተወረወረ ኳስ ነው። ከጁሮ ላይ ቀጥታ ማግባት አይቻልም፣ ግን ቤንቶ በእጁ ነክቷል እንዳያችሁትና ያው ከጁሮ ላይ ተወርሮ ከተነካ ኳሱ ደግሞ መግባት ይፈቀድለታል። ቤንቶ ራሱ ላይ ያስቆጥሩት እንግዲህ አንድ አቻ ተጠናቋል። ይህ ማለት ግን አልናስር ሊጉን አጥቷል ማለት አይደለም። ላስረዳችሁ ያለውን ነገር እንዳሳስባችሁ የሊጉንም ሰንጠረዥ እንግዲህ በደንብ ተመልክተን አልናስር እንዴት ስቲል ማሸነፍ እንደሚችል አሳያችኋለሁ። 5 ነጥብ ርቆታል። አልሂላል አንድ ጨዋታ አለው ትርፍ። ከዛ ውጪ ደግሞ የሚቀረውን ጨዋታ የአልናስር ጨዋታ ከበድ ይችላል። ግን የአልሂላል ጨዋታዎችም እንግዲህ ሚድ ቴብል ያሉ ቲሞች ሆነው ምንም ምክንያት የሌላቸው ናቸው የሚጫወቱት፣ ግን ሌላ ነገር ውስጥም የሉበትም። ስለዛ እሱን ጨዋታ ወጥሮ ይጫወታሉ ብለን ተስፋ እናደርጋለን።
እናያለን። ግን በአልናስር ዙሪያ ስንመጣ ሬሌጌሽን የሚፋለመውን አልደማክን የሚጫወተው በዲቴል አስረዳችኋለሁ። ብቻ ግን እንደዚህ አይነት ዜና እንዳያመጣችሁ የተለመደው ራሳችሁ ብቻ እንዳይደርስ ሀሳባችሁ ኮሜንት ያስቀምጡ። ኮፒ ሊንክ ያደረጋችሁት እንግዲህ አልሂላል ኮራፕሽን ቀጥሏል። እንቀጥል ደግሞ ስለ ጨዋታው ነው ያለው ነገር ስንመለከት ደግሞ አልናስር የቀረው ጨዋታ እንግዲህ ከአልደማክ ጋር ነው። አልደማክ ደግሞ መጥፎነቱ ምንድነው? ለሬሌጌሽን የተጫወተ ነው ጋይስ። ለሬሌጌሽን የሚጫወት ቲም ሁሌም ባለጌ ነው ስላችሁ ነበር። ያው በዌስት ሃም ምናምን አይታችሁታል። እዚህ ስናመጣው ደግሞ 15ኛ ላይ ይገኛል 26 ነጥብ አላቸው። ከእነሱ ስራ ያሉት ደግሞ ከደገና 26 ነጥብ አላቸው። የጎል ዲፈረንስ ነው የያዛቸው እስካሁን ባለው ማለት ነው። እና እሱን ታስበው በደንብ ወጥረው ነው የሚጫወቱት ማለት ነው ከአልናስር ጋር። የአልናስር የቀረው ጨዋታ እሱን ይመስላል። አልሂላል ደግሞ የቀረውን ስንመለከት ደግሞ ከነዮም ኤስሲ ጋር እና አልፋ ይሃ ጋር ነው የቀራቸው። ሁለቱም እነዚህ የጠሩላችሁ ቲሞች ሚድ ቴብል የሚጫወቱ ቲሞች ከባድ ቲሞች ናቸው። ነገር ግን ምንም የሚጫወቱበት ምክንያት የላቸው ደረጃቸውን ከማሻሻል ውጭ ደረጃውን አጨራረሳቸው ነው እንጂ ሌላ ይሄ ለሬሌጌሽን የሚጫወቱ ማሩ ለዩሮፕ የሚጫወቱ ማረል ነዮምም ርቀዋል እና ደረጃቸውን ለማስተካከል ምናልባት ከወጠሩ ነው እንጂ አልሂላል ፕሮባብሊ እነዚህ ሁለት ጌሞች ሊያሸንፍ እንኳን ቢችል እንደምታዩት እዚህ ጋር 60 ለ55 ነው ጎል ዲፈረንሱ። ስለዛ ምን ማድረግ አለበት? አልሂላል ሁለቱንም ጨዋታዎች አሸንፉ 6 ጎል ዲፈረንስ ያስፈልገዋል። አልናስር እንኳን አቻ ቢወጣ ማለት ነው የቀረውን ጨዋታ እና ኢትስ ሃይሊ አንላይክሊ አልሂላል የማሸነፉ የዚህ ግን አልናስሮች ያው አልሂላል ላይ ቢሆን ኖሮ ያምር ነበር። ያው የዳኛው ነገር አለ ዛሬ ራሱ አሁን ልብ ብላችሁ ተመልካቾች 8 ደቂቃ ከየት ነው የጨመረው? 8 ደቂቃ እኔ ግን በጣም ነው የሚያስገርሙኝ በእውነት። ኮራፕሽኑ እኮ በአይን በግልጽ እኮ ነው የምትመለከተው። እና 8 ደቂቃ የቱ ጋር ነው የባከነው? የቱ ጋር አስተያሳይ የወደቁት ተጫዋቾች አንድ ሁለት ነበሩ። የራሳቸው ተጫዋች ነው የወደቀው እና ትንሽ ውሃ ሲጠጡ ተመልክተና በመሀል በሱ የመጣ ኩሊንግ ብሬክ ቫይብስ ብቻ ሌላ ነገር ግን ምንም አልነበረም። በጣም ጨምር ካልክ 6 ደቂቃ በጣም እንሂድ ከተባለ 8 ደቂቃ ድረስ የሚያደርስ ምንም የባከነ ነገር አልነበረም። ግን ያ ቤንቶ በጣም የሚያዝን ሁኔታ የማይጠበቅ ሰው እንዲያጠፋ እሱ አጥፍቶ ነበር። በጣም የሚገርም ነው። አንዳቻ እንዲጠናቀቅ ቢያደርገውም ግን አልናስር የጊዜ ጉዳይ ነው ጋይስ፣ ማሸነፉ የማይቀር ነው ሳውዲ ፕሮ ሊጉን እና ቀጣይ እንግዲህ እስክንገናኝ ድረስ ይመቻችሁ። አረ እግር ኳስ ለሮናልዶ ያልሆንሽ ሮናልዶን እንደዚህ የሰበርሽ ለማን ያባሽ ልትሆኝ ነው? በአላ አረ ምን አይነት ይሄ አስተያየት ይኸው እስቲ ቢስሚላህ። ልክ ጎሉ ሲገባ ወደኋላ በጀርባው ሄዶ እንዴት አይነት አስተያየት! ባለቀ ሰዓት ፊሽካ ሊነፋ ሲል አረ ወይኔ በአላህ። እግር ኳስ ግን እሺ ቆይ ለሮናልዶ እንደዚህ ካልሆንሽ ለማን ልትሆኝ ነው? ምን አይነት 3 ዓመት ሁለተኛ እኮ ነበሩ። 3 ዓመት ሁለተኛውን አጠናቀው ባለቀ ሰዓት ሰኮንዶች ሲቆሩ እንደዚህ አይነት ልብ መስበር ምን የትኛው? አረ ቢስሚላ ምንም ነገር እኮ እንደዚህ አይሰብርም። እንዴት አይነት የተረገመ ምሽት ነው የጨረሱትን ጨዋታ እንደዛ በወኔ በቃ በጉጉት እየጠበቀ የነበረውን ሰውዬ እንዴት እንዳደረሹ። ይሄ ለእግር ኳስ የሰራ ሰውዬ እንደዚህ ያዘ እንዴ! ምንድነው የተመለከትነው ጋይስ? ክርስቲያኖ ሮናልዶ ቆይ ከአልናስር ጋር ተረግሟል እንዴ? የምሬን ነው የምላችሁ። ማለት የሳውዲ ፕሮ ሊግን ከአልናስር ጋር ለመጀመሪያ ጊዜ አሳካ ብዬ ቪዲዮ ልሰራ በምጠብቅበት ሰዓት ላይ ነው አልሂላል ጨዋታውን አቻ ማድረግ የቻሉት ማለት ነው። እንደጠበቅኩት ድራማዊ አጨራረሱን አግኝቼዋለሁ ጨዋታውን ማለት ነው። እንግዲህ ሁለቱ የከተማ ተቀናቃኞችን አልናስርና አልሂላልን ያገናኘው እጅግ በጣም ተጠባቂ የሳውዲ ፕሮ ሊግ ዋንጫን ሊወስን ይችላል ተብሎ ሲጠበቅ የነበረው ፍልሚያ 1-1 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ አልናስሮች ጥሩ ነበሩ። 37ኛው ደቂቃ ላይ በሲማካ አማካይነት ከማዘመት የመጣች ኳስ አስቆጥረው 1-0 ሲመሩ ነበረ። እስከ መጨረሻው ደቂቃ ውጤቱን አስጠብቀው ቀጥሎ ነበረ። ታዲያ ጨዋታው ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ 8 ደቂቃ ተጨምሮ 98ኛው ደቂቃ ላይ አልናስሮች በራሳቸው መረብ ላይ ጎል አስቆጥረው 1-1 ጨዋታው ሊጠናቀቅ ችሏል ማለት ነው። የአልናስር ደጋፊዎች አላወል ፓርክ ስታዲየሙን ማለት ነው ቀውጥ እያደረጉት ነበር ለዋንጫ ሰለብሬት ለማድረግ እየተዘጋጁ ማለት ነው። ግን ደስታቸው ላይ ነው ራሳቸው ላይ ያስቆጠሩት ጎል ውሃ የቸለሰባቸው ማለት ነው። ክርስቲያኖ ሮናልዶ በጣም ተበሳጭቶ እንደነበር ያስታውቃል። ከስታዲየሙ ቀጥታ ነው ወደ ተነሉ የገባው ጨዋታው እንደተጠናቀቀ ማለት ነው። እንግዲህ 98ኛው ደቂቃ ላይ ቤንቶ ማለትም ግብ ጠባቂያቸውን የአልናስሮች ከኢንጎ ማርቲኔዝ ከራሱ የቡድን አጋር ጋር ተጋጭቶ በራሱ መረብ ላይ ጎል ያስቆጠረው ማለት ነው። እና በጣም ግራ የሚያጋባ ቡድን ነው አልናስር። ጌሙ ላይ ጥሩ ስትራቴጂ ነበራቸው። በቃ አልሂላሎች በዋንጫ ፉክክር ውስጥ ለመቆየት የግድ ማሸነፍ ነበረባቸው። አልናስሮች ኳሱን ለአልሂላል በመልቀቅ የሚገራርሙ ካውንተር አታኮችን ነበር ሲዘነዝሩ የነበሩ። ስኬታማም ነበሩ እስከ 98ኛው ደቂቃ ድረስ። ግን በመጨረሻ ደቂቃ በራሳቸው ስህተት ከእጅሩ ወራ የመጣች ኳስ ናት። ለዛውም የተፋው ወደ ጎል ሆኖ ቤንቶ ግብ ጠባቂው ጎል የተቆጠረባቸው ማለት ነው። አሁንም ቢሆን ግን አልናስር በ83 ነጥብ መሪ ነው። አልሂላል ሁለተኛ ደረጃ ላይ በ78 ነጥብ ተቀምጧል። ቀሪ ጨዋታ አለው። ቀሪ ጨዋታ ማሸነፍ የሚችል ከሆነ በ81 ነጥብ ሁለተኛ ደረጃነቱን ይጠጋል ማለት ነው። ለዋንጫ ፉክክር ይበልጥ። ስለዚህ የመጨረሻ ጨዋታቸው ነው ዲሳይድ የሚያደርገው ዋንጫውን ማለት ነው። አልናስር አንድ ቀሪ ጨዋታ ነው ያለው። አንዱን ቀሪ ጨዋታ ማሸነፍ የሚችል ከሆነ ሙሉ በሙሉ ዋንጫውን በራሱ መወሰን ይችላል። አቻ የሚወጣ ከሆነ ግን አልሂላሎች በሰፊ የጎል ልዩነት እንዳያሸንፉ ቀሪ ጨዋታዎቻቸውን መጸለይ ያለበት ጋይስ እንዲህ
ሲያር በቃ ምን አይነት እድል ነው ያለው ከዚህ ቡድን ጋር? ግን እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳሰራ አረ እኔ ይውላችሁ እግዚአብሔርን ነው የምላችሁ እግር ኳስ ላይ ማለት ነው እግር ኳስ ላይ በህይወቴ እድለኛ ያልሆነ ተጫዋች ያገኛትን ነገር ራሱ ማለት ነው ተጋግጡ በላቡ ያገኘ ተጫዋች መድኃኒዓለም ኧረ በፈጣሪስ 90 ደቂቃ አልኩ 8 ደቂቃ ተጨምሮ 98 ላይ ይቆጠርበታል። እዚሁ አሊላሎች ጋር አሸንፈዋችሁ እዛው ሰለብሬት ማድረግ ይቻላል። ምን አይነት ቆሻሻ የሆነ ጌም ነው በመድኃኒዓለም። ኧረ በመድኃኒዓለም ኧረ በስመ አብ እንደዛሬ እሻውን እሺ ሁለቱም ቲሞች ወይ አልተደሰቱ ወይ አላዘኑ ማለት ነው። አልናስሮች አሸንፈን እዚሁ ሰለብሬት አደረግን ብለው የሌለ እየቋጠሩ እየጸለዩ የሮናልዶ ሚስት እንኳን በምን አይነት መልኩ እየጸለየች እንደነበረ ተመልከቱ ማለት እግዚአብሔር እነ ሮድሪጎ ቤቱ ነው እየቋጠረ የማድሪዱ ሮድሪጎ በቃ እዚሁ ሰለብሬት አደረግን ብለው ማለት ነው። አልሂላሎች በቃ አቻው ነው ራሱ ምንም በቃ የሆነ ነቲንግ። አሁን አልናስሮች ኔክስት አንድ ጌም አላችሁ እሱን አሸንፈው ዋንጫው እንደሚያሸንፉት እርግጠኛ ነኝ። ኢቭን አቻውተው ራሱ በነጥብ እኩል ነው የሚሆኑት ከተሸነፉ ብቻ ነው። እሱንም አልሂላሎች ቀሪ ሁለት ጨዋታዎችን እነሱ ማሸነፍ ከቻሉ ግን ምን አይነት እድል ነው? ምን አይነት ነገር ነው? ኧረ በስመ አብ አንድ ደቂቃ አይደል እንዴ? ምን ችግር አለ? 3 አመት እንደዚህ ኮንቲኒዩስሊ ለለፋ ሰው እግዚአብሔር ለሮናልዶ እንደዚህ እድል ጥምም ትያለሽ ጥምም በይና በጣም ነው የበጠስኩት እኔ እግዚአብሔር ቲት ምን ሆነ ነው በእናትህ? ምን ነክቶ ነው እንዴ? ቤንቶ ደህና አልነበርክ እንዴ አንተ? እንዴ ጥሩ ውስጥ ስትጫወት ቆይተህ ባለቀ ሰዓት ላይ ከእጅ ተወረወረ ኳስ መያዝ ይከብዳል እንዴ? አሁን አንተ ብራዚላዊ ነህ። ምን ነክቶ ነው? እንዴት አባቱ ያቃጥላል? በፌሮ አንገቱ ማለት ነበረ። ቀጣይ አሸንፎ ዋንጫውን ብቻውን ምን ያደርጋል? እዚህ ክለብ ላይ ነው እንጂ አሸንፈ መጨፈር ጨጓራ መላጥ ያለብህ። ሁሉም ክለብ ይመጣና አልናስር ሲያሸንፍ ሮናልዶ ከዛ አላሊ ሁለቴ ነጠቀ እየተባለ እሱ ላይ ነው የሚሳለቁት። እሱ እንዴት አባቱ ያቃጥላል? ያራዳ ልጆች ምን የሞተ ነገር ነው አንተ? እሺ